በኃይሉ በከባድ ወንጀሎች ላይ ተከሶ ይገኛል። ቃልም ከዛ ቤት ተባራለች። በመጨረሻም እውነቱ ወጥቷል። ዳጊ ምንም ማድረግ አለብህ፣ ቃል እውነቱን መናገር አለባት። በመጨረሻም እንግዲህ ሰላም በተከሰተባት እንግዲህ የማጭበርበር ወንጀል ከወንድሟ ላይ እና እንዲሁም ደግሞ ከውሸት ልጇ ከቃል ላይ የክስ ወረቀት አምጥታ ከሳቸዋለች። በኃይሉ የውሸት ልጅ በማውጣት እኔን እህቱን አጭበርብሯል የሚል እንግዲህ ሰነድ ይዛ ወዲያውኑ እንግዲህ ፍርድ ቤት ይዛ ምስክሮችንም የተለያዩ ነገሮችንም አጣምራ ይዛ አሁን ላይ ክሷን እየመሰረተች ትገኛለች። ቃል እውነቱን ተናገሪ እያለዛ ግን ምናልባትም አንቺ እውነቱን ነግረሽኝ አንቺ የኔ ትክክለኛ ልጅ እንዳልሆንሽ ካወቅኩ በኋላ ምናልባትም የእስራትና የቅጣትሽ ሁኔታ ትንሽ ሊቀንስ ይችላል የሚል ሀሳብ ማቅረብ አላታለች። ቃል በዚህ ጉዳይ ልትስማማ አልቻለችም። በጭራሽ አልስማማም እኔ ምክንያቱም እኔ ልጅሽ ነኝ እያለች አሁንም ቢሆን ከማባበልና እሷን ደግሞ ለማታለል እየሞከረች ነው ያለችው። ይሁን እንጂ ሰላም ልትበገርላት አልቻለችም። ታያላችሁ እኔ ሰላም አይደለሁም። እስከ ዛሬ ድረስ የተጫወታችሁብኝን ያክል እጥፍ ዋጋን ማስከፈላችሁ እንጂ እንደዚህ በቀላሉማ ከቤት ገብታችሁ በቀላሉ ዘርፋችሁ ስትወጡማ አልመለከትም። ባለፈው ልክ እንደዚህ ስትመካከሩብኝ የነበረው እያንዳንዱ ነገር እንዲሁም ደግሞ መርዝ አጠጥታችሁ ልገሉኝ የነበረ ለካስ ለሀብትና ለንብረቴ ነው። እኔ ሰላም እስካሁን ያጭበረበራችሁኝ ያክል እጥፍ እንደምበቀላችሁ ወቁ። ምናልባት እስካሁን ዝም ብዬ ያሳለፍኳቸውና ያዩዋችሁ ነገሮች እንዲሁም ደግሞ ስጠራጠር የነበረውን እያንዳንዱ ነገር ምናልባት ወንድሜ ስለሆነ ምንም አይዋሸኝም እና አያጭበረብረኝም ይወደኛል ብዬ ስለማሰብ ነው እንጂ እኮ መጠርጠር ከጀመርኩኝ ቆይቼ ነበረ። ታዲያ ምን ዋጋ አለው? ያ ወንድሜን አምኜ ነው እንጂ የወንድም ጭካኔ እንደዚህ መሆኑን ባውቅማ ገና ከዚህ ቤት እርግጥ እንዳለ ነበር እግሩና ከእስር ቤት እንደተፈታ ወርውሬ እዛ ሽቤ ውስጥ የማስገባው። ምን ዋጋ አለው? አሁን ላይ ያጭበረበራችሁኝ ይበቃል። ከዚህ ዋጋ ግን ተመልሼ ልጭበረበር አልችልም በማለት እንግዲህ ሰላም በንዴትና በብስጭት ላይ ሆና ለሁለቶችም እንግዲህ ከባድ ማስጠንቀቂያ ሰጥታቸዋለች። በሌላ በኩል እንግዲህ የገኒ ጎረቤት ዳግም እናት እየደበቀችው ትልቅ ሚስጥር አለ፣ ይህንን ሚስጥር ማወቅ አለብክ። በኃይሉን ለምን አገኘሽው ብላችሁ አይደል ይህን ያክል የምትንጨረጨሩብኝ? አዎ እውነትም ሄጃለሁ ላገኘው። ስለዚህ ግን ምን ላድርግና ምን ልነግረው እንደሆነ እስኪ ጠይቃት እናት ግን እናት በጣም ከባድ ሚስጥር ነው የደበቀች። አንተ ደግሞ ግዴታ ማወቅ አለብህ የአባትህን ጉዳይ። አባቴ እንግዲህ በቀላሉ እንዳልሞተና እንዳልታመመ ተረድቻለሁ። ይህንንም ይቺ የዋህ እናትህ እንዲሁም ደግሞ ምንም ነገር አትደብቀኝም ብለህ የምታስባት እናትህ ግን አንተ ከምታስባት በላይ በጣም መሰሪና ድብቅ ሰው ነች። ስለዚህ ከዚህ ቤት ባታስወጣኝ እኔ ሁሉን ነገር ልነግርህ እችላለሁ ብላ ዳጌን ብትለምነው ዳጌ የእናቱን ሁኔታ በማየት እንዲሁም ደግሞ ገኒ በጣም ተናዳም ስለነበረ እንዲሁም ደግሞ ራሷን ስታወድቃ ከዛ መሬት ላይ ፀሐይ ጎረቤቷ እንዳትናገርባት ሚስጥሯን ውጭልኝ እያለች እንግዲህ ስትጫወም ነበረ። ነገር ግን ፀሐይ ልትወጣላት አልቻለችም። ዳግም እንግዲህ በጉልበት ገፍትሮ ከዛ ቤት ካስወጣትም በኋላ በርጋ ተቀምጣ እንግዲህ በሩን ብደበድብም የሚከፍትላት እንዲሁም ደግሞ አንዳች ምላሽ የሚመልስላት ምላሽ የምታገኝበት ነገር አልነበረም። የመጨረሻ አማራጭ እንዲሁም ደግሞ በሩን ካልከፈታችሁልኝ ከዚህ ጋር ምን እሰራለሁ በማለት እንግዲህ ፀሐይ ወደ ቤቷ በመሄድ እንግዲህ እኔ ለዳግም እውነቱን ልናገር ባልኩ ይህ ነው አይደለም የሚገባኝ ታያላችሁ፣ እኔ ማበቀላችኋለሁ እንጂ ዝም አልላችሁም። ይቺ የዋህ የምትላት እንግዲህ ጎረቤትህና እናትህንማ ከቤቷና በልጇ እንዲሁም ደግሞ አስደብድባ ስላስወጣችኝ እንዲሁም ደግሞ በጉልበት ስላባረረችኝ እኔማ ከባይሉ ጋር ሂጄ ተባብሬ በቀላታለሁ እንጂ እንደዚህ በቀላሉ ልተዋት አልችልም በማለት ወደ እነ በኃይሉ ቤት በንዴት እያመራችም ነበረ። ታዲያ ዳግምና ብሌን እንግዲህ ጠይቀዋታል። ጎረቤትሽ የተናገረችው ነገር እውነት ነው ወይስ ሐሰት በማለት ገኒን ቢጠይቋትም ገኒ ሐሴት ነው፣ ጎረቤትን አትመኗት፣ እኔና እናንተን ለማጣላት የፈጠረችው ዘዴ ነው በማለት እንግዲህ እሷ የተናገረችውን ነገር ሐሰት ነው የሚል ምላሽም ሰጥታቸዋለች። ነገር ግን ልጆቿ ተጠራጥረው ስለነበረ በጭራሽ ሐሰትማ ቢሆን እንደዚህ በጣም አትበሳጭምና አስወጡልኝ እያልሽ ቤትሽም ሆነ መላ ሰውነትሽ ባልተቀያየረ ነበረ። ይህማ ነገር ትክክል ነው እንጂ በማለት ዳጊና ብሌንም ጥለዋት ከዛ ቤት መሰስ ይላሉ። ብዙ ለምኗት አስለምኗት ምናልባትም ብትነግረን በማለት እንግዲህ ተጠራጥረውም እንዲሁም ደግሞ ዳጊ ራሱ ባክሽ እናቴ ልለምንሽ
ቢያንስ በአጠባሽ ጡቶችሽ አሁን እንኳን ያለውና ስለ እኔ ምንም ነገር ልትለመኝኝ አልቻልሽም ብሎ ስለ ሕፃንነት እንዲሁም ደግሞ እንክብካቤ ስላደረገችለት በሙሉ ቢለምናት ገኒ የምትናገርበት አንዳችም ነገር የለም። በእርግጥም እዚህ ጋር ገኒ ለነሱ ደህንነት በማሰብ ለመናገር ጉዳዩን እንግዲህ ሸፈናና ደብቃ ይዘዋለች። ምናልባትም ይህንን ነገር ከነገርኳቸው ያው አንድ ጊዜ ባለቤት እንደሆነ በህይወት የለም ተመልሶም አይመጣም። ከዚህ በኋላ ግን በህይወት ያሉትን ቤተሰቦችን ማዳን አለብኝ ብላ ስለምታስብ ነው ያልተናገረችው። ግን ደግሞ ብትናገር በጣም አሪፍ ነበረ። ምክንያቱም ከሞታቸው ጀርባ ምን እንዳለ እያንዳንዱ ነገር ማወቅ ይችላሉ። በሌላ በኩል አሁን ላይ በኃይሉ በጣም ብዙ ወንጀሎችን የሰራ ሰውዬ ነው። አባቱን ሳይቀን እንግዲህ ንቅ አድርጎ የገደለ ሰው ነው። እንኳን የዳጊን አባት ቀርቶ በመጨረሻም እንግዲህ ዳጊና ሰላም የአክስትና የአጎት ልጅ ሆነው ተገኝተዋል። እንግዲህ የገኒ ባል የሰላም ወንድም ነው። የሰላም እንግዲህ ከአባቷ ጋር የነበራት ግንኙነት እንዲሁም ደግሞ አባቷ በጣም ስለሚወዳት ሀብትና ንብረቷን ለሷ ነበር ያወረሳት። በወቅቱ እንግዲህ የሰላም አባት በኃይሉ በጣም ጠጭና ሰካራም ሰው ስለሆነ እንዲሁም ደግሞ ይህንን ገንዘብ በእርግጠኝነት በሱ ስም ባዞረው ይሰርቀዋል፣ ያጠፋዋል በአንድ ቀን ብሎ ስላሰበ ምንም አይነት ገንዘብም ሆነ በስሙ አንዲሽ ነገር እንዲመዘገብለት አልፈቀደም ነበር። ታዲያ ከልጅነታቸው ጀምሮ እንግዲህ በኃይሉ አባቱን በጣም ይጠለው ስለነበረ አንተ እኔን ሁሌ ዝቅ እንዳደረግና የበታችነት ስሜት እንዲሰማኝ ስለምታደርገኝ በዚች ዓለም ላይ መቆየት የለብን እስከ ወዳኛው ዓለም መሸኘት አለብኝ በማለት ካለታት አንድ ቀን እንግዲህ ወደ አባባ ክፍል በመሄድ ሴት አድርጎም ገሎታል። አንገቱን አንቆም ነበር የገደለው። እናም አንቆ ሲገለው እንግዲህ በዛ ቅጽበት ሳሚ እያንዳንዱ ነገር ይተገብራል እንዲሁም ደግሞ ያውቅም ነበረ። እንግዲህ የዳጊ አባትም የሞተው አቶ ሳሙኤል ያንን መረጃ ስለያዘበት አባቱን ሲገል እንግዲህ አይቶትና ቀርጾ ስለነበረ በቪዲዮ ይህንን ነገር ለፍርድ አሳያለሁ እንዲሁም ደግሞ መከሰስና መታሰር አለብህ ብሎ በወቅቱ ምንም ጓደኛሞች ቢሆኑም ከሳሚ እንዲሁም ደግሞ ከባህሉ ጋር በኃይሉ ግን ጓደኛውን አሳልፎ ልክ እንደ አባቱ ገሎታል። አባቴን የገደልኩት ለገንዘብ ስል ነው። አሁን አንተ ጓደኛን መግደል አያክተኝም። ስለዚህ አርፈ ብትቀመጥ ይሻላል ብሎ በማስጠንቀቅ እንግዲህ ብዙ ጊዜ ደጋግሞ ቢነግረውም እኔን አሳልፈ መስጠት አችልም በማለት በዛም ቅጽበት ነበር እንግዲህ ህይወቱ ሊያልፍ የቻለው። የዳጊ አባት አሁን ላይ ለሰላም በጣም የቅርብ ዘመዷ ሲሆን አሁን ላይ ዳጊ ሰላም አክስቱ እንደሆነች ተረድቷል። ይህ ማለት እንግዲህ ብሌንም በቅርቡ እናቷን የምታገኝ ይሆናል። ሳሚም እንግዲህ ደውሎ እባክህ ስለ ልጄ ንገሪ ብትለው የተሻለውን ነገር እንግዲህ ብዙ ነገር ነግሯታል። በተለይ ደግሞ ስለ አባቷ የማያውቀውን ሚስጥር ከነገራትም በኋላ ይህ ነገርማ እውነተው ወንድሜ በጣም እያስመሰለና እየሸወደ ነው የሚለውን ነገር ተረድታ በራሷ መንገድ ለማጣራት እየሞከረች ነው። እናም የዲኤንኤ ምርመራ ማስመርመር አለብኝ በማለት እንግዲህ የቃልንና የራሷን እንዲሁም ደግሞ የበኃይሉን ደምም እንግዲህ ይዛ ወደ ሆስፒታል አመርታለች። እናም ወደ ሆስፒታል ከመራችም በኋላ እንግዲህ ዶክተር በጣም የሚያናድድ ነበር ያደረግላት። ውጤቱ እንግዲህ ሰላም ያስመረመረችውን ዲኤንኤ ውጤት ቀይረውባታል። የሚያሳየው ከዛ ላይ እንግዲህ ቃል ልጇ እንደሆነችና እንዲሁም ደግሞ ተጸጽታ ይቅርታ እንድትጠይቃት ነበር የሚያደረገው። ነገር ግን ይህን ነገር ያደረገው በኃይሉ ነው። ከቃል ፊት ልታፋጠው ስትል እኔማ ሁለቱን ከነገርኳት በእርግጠኝነት አሁን ብዙ ሚስጥሮች ስለምታውቅ እንዲሁም ደግሞ ጎዳና ላይ ስለምትወድቅ መናገር የለብኝም በማለት እንግዲህ ከእህቱ ጋር ሲከራከርም ነበረ። በዚህ ቅስፈት እንግዲህ ቃል እያንዳንዱ ነገር ተደብቃ በማዳመጥ በኃይሉ የምትናገር ከሆነ እኔ ፊት ለፊት ከሰላም ጋር ትጋፈጣለህ እንጂ ብቻዬን ማውጣት ጎዳና ላይ ስትጥለኝ ዝም ብዬ የማይበት አንዳችን ምክንያት የለም ብላ ወደ ሳሎን ሂዳ ቁጭ ትላለች። በዚህ ቅስፈት ሰላም እንግዲህ ሳለብሳም ነበረ። የእውነት ልጄ ነሽ አይደለሽም በማለት ጠየቀቻት። ቃልም እንደተለመደው ማስመሰሏን ቀጠለች። በቃ እንደውም እወጣለሁ ከዚህ ቤት የሚል ምላሽም ሰጠቻት። አይደለም መውጣት እዚች ቤት እኔ ካልፈቀድኩ መንቀሳቀስ የሚባል ነገር የለም። መጨረሻችንማ ምን እንደሚሆን ሳላውቅ እዚህ ቤት ማናችሁም እንድትንቀሳቀሱ አልፈልግም በሚል ስበብ ትናገራለች። በዚህ ቅጽበት እንግዲህ ብሌን ወደ ክፍል ከገባችን በኋላ እትዬ ዛሬ በሰላም ነው ምንድን ነው እንደዚህ የሆናችሁት በማለት እንግዲህ ጉዳዩን ነገረቻት። ታዲያ ሰላምም እንግዲህ በዚህ ጉዳይ ቃል የኔ ልጅ እንዳልሆነች ተነገረኝ ትላታለች። ብሌንም በዚህ ቅጽበት እንግዲህ
እትዬ በጣም ደስ ይላል። እኔም እኮ ለብዙ ጊዜ ልነግርሽ የነበረው ከባዱና በጣም ትልቁ ሚስጥር ነበረ። እዚህ በፊት ልነግርሽ ሞክሬ፣ ነገር ግን ቃል በጣም ስታስፈራራኝ በእናቴ ላለመናገር ትቼው ወደ ኋላ ቀርቼ ነበረ። አሁን ግን ምንም ይፈጠር ምንም እነግርሻለሁ በማለት ልጇ እንዳልሆነች ድጋሜ ነገረቻት። ስለዚህ ሳሚ የተናገረው ነገር እውነት ማለት እንግዲህ ይበልጥ እያመነች መጣች ሰላም። በሌላ በኩል እንግዲህ ገኒ አሁን ላይ ብቻዋን ቀርታለች። የሚሆንበት እንግዲህ ሚስጥር ካልነገርሽኝ ከኛ በኋላ አናውቅሽም በማለት ልጆቿ ጥለዋት ወደ የስራቸው ተመልሰዋል። ታዲያ በዚህ ቅስፈት እንግዲህ ገኒ ብቻዋን እያለቀሰችም ነበረ። ሳሚም እንግዲህ እኔ የሚመጣውን ድርሻ እያንዳንዱ ተወጥቻለሁ፣ ከአሁን በኋላ ምንም ማድረግ አልችልም በማለት ተመልሰው ወደ ቤቱም ነበር ሄደው። በኃይሉና እህቱም እንግዲህ ተፋጠዋል። አንቺም ገንዘብ አላካፍልም የምትይኝ ከሆነ ልክ እንደ አባቴ ሴት አድርጌ እገልሻለሁ እንጂ ምንም አንቺን የምለማመጥበት አንዳችም አቅም የለኝም በማለት ከፊት ለፊቷ ሲዘትባትም ነበረ። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።